ኢትዮጵያውያን ቢማሩ የወደፊት አመራሮች ቢማሩ ትላንትና በብዙ ሚስ አድርገናል ብዬ ከማስብበት ነገር አንዱ የልብ ወዳጆች ማፍራት ተለመቻል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቀሉ ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን በትጥቅ የሚደግፉን በስልጣና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናቃቸው የሚያቆን የምንረዳቸው የሚረዱን ሰዎች የተፈጠሩበት ከብዙዎቹ ጋር በሳምንቱ 3 እንደ ቅርብ የሥራ ጓደኛ ምንነጋገርበት ምንጻጻፍበት ሚስጥር ምንጋራበት ችግርን ምንጋራበት ሐሳብ ምንጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ይሄ ግን ከብዙ ጉዳይ ጋር ይያያዛል። ልመናን ሳናቋርጥ ምንም ወዳጅ ብንፈጥር የኤክስፖርት አቅማችን አድጎ እዳ መክፈልን ችግር ሳናደርግ ምንም ወዳጅ ብንፈጥር አይዘልቅምና እድገቱን እያረጋገጥን ልመና እያቋረጥን እዳ በደንብ እዳችንን ከፍለን ከእዳ ጣጣ ነፃ ወጥተን ይሄውን ያዝነውን አቋም ከያዝን ግን የኢትዮጵያ የወደፊት የዲፕሎማሲ መድረክ ምንም ጥርጥር የለውም በልኳ ይሆናል። እስካሁን ከልኳ በጣም የወረደ ነው። በመላላክ የሰራናቸው ስራዎች አሉ፣ ግን እንደ ሀገር ብሔራዊ ጥቅም ላይ ቆመን የሰራናቸው ስራዎች ውስን ናቸው። ከመላላክ የወጣ አጀንዳ ከመቀበል የወጣ ራሱን አጀንዳ ይዞ በማያስፈልግ ጉዳይ ኖ በሚያስፈልግ ጉዳይ ደግሞ የስ ብሎ የሚሄድ ቁመና እየፈጠርን ያለ ነው።